ነው ባለፈው ስለ ሎጎስ የእግዚአብሔር ቃል ንግግር አይደለም መፍጠር ይችላል እሱም ደግሞ ፐርሰን የሆነው ክራይስት ነው ብለን እሱም በደንብ አየንና ከዛ ምሳሌ ላይ ደግሞ 18 15 በተለይ ምዕራፍ 18 ቁጥር 2 ላይ ሞትና ህይወት በአንደበት ነው የሚለውን አንለቀው ኦኬ እሱ መሰረታችን ነው ምክንያቱም በጣም ሞት አምጥቶብናል ሶ ሞት ብለን ስንል ከነፍስ መለያየት ብቻ ሳይሆን ህያውነትን የሚያሳጣ ነገር ሁሉ ሞት ነው አይደለ ደስታችሁ ሊሞት ይችላል ኦኬ ሞት ብለን ስንል days not only is a separate አሁን ለምሳሌ የሰው ልጅ በኃጢአት ምክንያት ሞተ ብለን ስንል ከእግዚአብሔር ተለየ ይያለን ነው አይደለ እንጂ በስጋ መሞት ብቻ አይደለም እሱ ሁለተኛው ሞት ነው አይደለ ደግሞ በመንፈሳችን ሶ ስለዚህ ሞቶች ብለን ስንል በአንደበት መግደል ማለት ኢሞሽናሊም ይሆናል ኦኬ ኢሞሽናሊም ይሆናል ባላችሁ የህይወት ስርዓት ማለት ነውና አንደበት ይገላል ህይወትም ሞትም ባንደበት ነው ሶ አሁን ያየን ያለ ነው በቀደም ጀምረን ከልጅነታችን ግን ይመጣል አፌክት ያደርገናል ይያለን ያለ ነው ሶ ስለዚህ ማቴዎስ ለኢየሱስ የቃልን ጉልበት አሳይቶናል ሂዱ አሁን 12 ላይ እንየው አንብበልና ኤርፎን ተስማ ነበር ኤርፎን ተጠቀማል ነው እሺ አይሰማም እንዴ ይሰማል ግን ቆይቶ ነው አንተ ጋር የሚደርሰውና እኔ ጋር የሚደርሰው አቢሲቲ ይዘሻል ባይብል አንተ ማንበብ ትችያለሽ አላሽ ይችላል ወይ እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ በልብ ሞልቶ ከተረፈው አፍ ይናገራልና ኦኬ በተው ከልቡ መልካም መዝገብ መልካም ነገርን ያወጣል ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል እኔ እላችኋለሁ ሰዎች ስለሚናገሩት ስለከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ ከመንህ የተነሳ ከቃልህ የተነሳ ትጸድቃለህ ከቃልህ የተነሳ ትኮነናለህ ምንናገራቸው ነገሮች ኢየሱስ ምን አለ ለምትናገሯቸው ማንኛውም ከንቱ ቃላቶች በእግዚአብሔር ፊት ለፊት መልስ ትሰጣላችሁ ይሄ የሚያሳየው ምን ያህል የምንናገረው ነገር ሲሪየስ እንደሆነ ምን ያህል ዋጋ እንደሚያስከፍለን በነገራችን ላይ ዋጋ አይደለም የሚያስከፍለን የምንናገርባቸው ሰዎች ነው ዳሜጅ የሚያደርገው ይታያችኋል ለምትናገሩት ቃል ሁሉ መልስ ትሰጣላችሁ ለምንናገረው ነገር ለምንድነው መልስ የምንሰጠው ምክንያቱም ንግግሩ በአየር ላይ ሚቀር አይደለም ንግግር በአየር ላይ ሚቀር አይደለም ህይወትንም ሞትንም ሊያመጣ ስለሚችል ነው ለምንናገረው ነገር መልስ ይታያችኋል ይሄ ነገር ምንጩን አሳየን ቃል በአየር ላይ የሚቀር ድንገት የሆነ አይምሮ ላይ መጣ ብለን የምንናገረው አይደለም የማንነት ምልክት ነው ኢየሱስ ይያለን ያለው አይደለ ምን ብሎ ተናገረን መልካም ሰው ከልቡ መልካም ቃል ያወጣል ክፉ ሰው ከልቡ ክፉ ቃል ያወጣል ብሎ ምን አለ የተሞላውን ነው ምናወጣው የተሞላውን ይሄ የተሞላው ሚለውን ሐሳብ ስናይ መሞላት በአንድ ጊዜ የሚመጣ ነገር አይደለም ሰውየው 40 አመቱ ቢሆን 40 አመት ሙሉ የተሞላው አለ ባለፈው ስንናገር እንደጀመርነው ከናቱ ማህፀን ጀምሮ ነው መረጃ መቀበል የሚጀምረው በጣም የሚገርም ነገር ነግራቸዋለሁ መረጃውን መቀበል የሚጀምረው አንድ ሰው ከናቱ ማህፀን ነው ስለዚህ የሰውየውን ህይወት ሼፕ ያረገ የሚመጣው የሰማው ቃል ነው
ይዞት ያደገ ይመጣል ከዛ በኋላ የሰውየውን ስዕብና የሰውየው ማንነት ይቀይረዋል አለ ጌታ ማቴዎስ ምዕራፍ 12 ቁጥር 34 ነው ያነበው ህይወታችሁ ከቃላችሁ ጋር የተገናኘ ነው ከሰማችሁትም ካዳመጣችሁትም ከተነገረባችሁ ይሁን ብሎ ከተነገራችሁ ከዛ ነገር ውጤቶች ናቸው እናንተ ሁላችን እግዚአብሔር ዲዛይን እንኳን ሲያደርገን በቃሉ ነው አይደለ የሰው ልጅ እንፍጠራል ፈጠረው እፋለበት ሕያው ነፍስ ያለ ሆነ እግዚአብሔር ሰማያትን በቃሉ ፈጥሯል ምድርን በቃሉ ፈጥሯል ይሄ የምታዩት ዩኒቨርስ የቃል ውጤት ነው ሰውም የቃል ውጤት ነው የምንኖረውን በቃል ነው የሰውየው ማንነት የሚለካው ሰውየው ከተጨመረበት ነው የሚነሳው አሳዘነም ስለዚህ ጌታ ምን አለ ለምትናገሩት ነገር ሁሉ መልስ ትሰጣላችሁ አምልጦይ ነው የሚባል ነገር የለም አፈት ልኮይ ነው ነገርያችኋለሁ አይደል ባለፈው እኔኮ ከተናገርኩ በኋላ ሆዴ ባዶ ይሆናል ለምንድን ነው ባዶ የማይሆነው አይደል ለምን ባዶ አይሆን ወጥቶ ይለ ጥያቄው አልገባን ነገር ግን የተደበቀ መሳሪያ ነው ፈንጅ ነው ታቃላችሁ ያንዳንድ ሰዎች ቃል ታይሚንግ ቦምብ ነው ታይሚንግ ቦምብ ማለት መቼ እንደሚፈነዳ አታውቁም ጧ ይላል የሆነ ሰዓት ላይ በተሞላበት ሰዓት ብም ይያለ ነው የሚያፈርስ ከልጅነታችሁ ጀምሮ የተያዛችሁበት ቃል ይኖራል ይሄ በጣም the most powerful danger የሆነ weapon ያዝነው የሰው ልጆች አንደበታችን ነው ጋይስ በጣም አይገርምም ጌታ ኢየሱስ አለ አምልጦ አይደለም የተናገርከው ማንነትህ ነው የተሞላው ነው የተናገርክ ያለው አሁን ብዙዎቻችሁ ታዳኔኮ ክፉ አይደለም ግን ክፉ ተናገር ያለው ብትሉት ለዚህ ነው ወደ ኋላ መመለስ ያለብን ያለን ያለነው ሄደን እውነት ነው አንተ ጥሩ ነህ ግን ችግሩ ምንድነው በእናተ ማህፀን ውስጥ የተሰራ ስራ አለ በልጅነትህ የተሰራው ስራ አለ እሱን አንዳንድ ሪሰርቾችን አሳያቸዋለሁ የሚገርማችሁ እኒ አይደለ ሉቃስን እንት በቀደም ጀምረናል ደስ ይለኝ ሉቃስ 1:28 አንድ ሰው ያውጣልኝ አንድ ሰው ደግሞ ሉቃስ ምዕራፍ 1 ቁጥር 38 ነው ያውጣልኝ አገኘሽ አቢ 1:28 the word of the power ስሙ አሁን መልአኩም ወደ እርሷ ገብቶ ደስ ይበልሽ ወደ እርሷ ገብቶ እሺ ደስ ይበልሽ እሺ የሞላብሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል ጌታ ከአንቺ ጋር ነው ከሴቶች መካከል እሺ የተባረክሽ ነሽ አላት he used the word አይደለ መልአኩ መጥቶ የነገራት ነው ያለው ደስ ይበልሽ ጸጋ የሞላብሽ አይደለ እሺ አንቺ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት አዎ አንቺ ከሴቶች መካከል የተባረክሽ ነሽ ክብር ሁሉ ለኢየሱስ ይሁን ማርያም በደንብ አርጋችሁ ስሙኝ ማርያም ራሷን ለይታ ሳይሆን እግዚአብሔር ለይቷት ነው ኦኬ ምክንያቱም ደንግጣለች ምን አይነት ሰላምታ ነው ምሰማው ምትለው ኤክስፒሪየንስ አልነበራት ምንም አይነት ኤክስፒሪየንስ አልነበራት ያ ማለት ድንግል እንኳን ብትሆን እንደዚህ አይነት ኢንካውንተር አይታ አታውቅም ኦኬ እንዲህ አይነት ኢንካውንተር አይታ አታውቅም
በምንም ተአምር ስለዚህ መልአኩ መጥቶ ደስ ሰላም ላንቺ ይሁን ደስ ይበልሽ ጌታ ካንቺ ጋር ነው የማህፀንሽን ፍሬ ተባረከ ነው አይገርም አትሞስፌሩን ሲቀይረው he used the word አይደለ ቃል ነው ያወጣ ያለ ከዛ ስሙ ምትለውን በጣም የሚገርም ቃል ቀጥዩ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ስሙ ከዛ እሺ ይህ እንዴት ያለ ሰላምታ ነው ብላ አሰበች መልአኩም እንዲህ አላት ማርያም ሆይ እግዚአብሔር ፊት ጸጋ አግኝተሻልና አትፍሪ ኦኬ እሺ ከዛ ስሙ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ይለሽ እርሱም ታላቅ ይሆናል እሺ ያንቺም ኔትወርክ ጤነኛ አይደለም ማን ኔትወርክ ነው ጤነኛ ማን ነው የሚያነብልኝ ሰራዊት ያንቺ ኔትወርክ ጨርሽው እሺ አሁን ይሻላል ማለት እስቲ አውጪው ኤርፎኑን አውጪው ኤርፓዱን አውጪው ይሻላል እሺ ኦኬ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሳል ለመንግስቱም መጨረሻ የለውም ቀጥይ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው አሁን አያችሁ የነገራት ነገር በጣም ከባድ ነው አይደለ ትክክለኛ ጥያቄ ነው የጠየቀችው እኔ ወንድ አላቀም ትጸንሻለች ይያልከኝ ያለው ነገር ግን ወንድ ስለማላቅ እንዴት ሊሆን ይችላል ቀጥይና በሉ መልአኩ መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ወይ መንፈስ ቅዱስ በአንቺ ላይ ይመጣል እሺ የልዑልም ኃይል ይጸልልልሻል ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አሜን ቀጥዩ ክብሪ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው ለእግዚአብሔር የሚሳነው ነገር የለምና ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች እንደምልህ ይሁንልኝ እንደ ቃልህ ምንድነው ታሪክ የቀየረው እዚህ ጋር ሁለት ነገር ነው አይደለ the holy spirit in the word የጌታ ባሪያ ያው ቃል የሚለው መጽሐፍ ቅዱስ ሲተረጉሞ ምን ይላል በጊዜው የሚፈጸመውን ቃል አምናለችና ብጽዕት ትባላለች ይላል ማርያም ታሪክ የቀየረው እዚህ ጋር ነው እንደ ቃል ይሁንልኝ ምክንያቱም ፕሮፌሲውን ይዞ ነው የመጣው እዚህ ጋር በደም እንድታስተውሉ መፈልገው ነገር ማርያም ጋር ይዞ የመጣው ቃል ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ እየተነገረ የመጣ ነው okay all the way to the old testament a prophecy ወርዶ አለ ከሴት የሚወለድ አለ ምንድነው የተነገረው ቃል እስቲ ቃል በሉ ቃል ንግርት አይደለም መረጃ አይደለም ይዞላት የመጣው የሚናገረው ቃል ውስጥ አምላክ አለ so word idea አይደለም ሐሳብ አይደለም ውስጡ የመፍጠር አቅም አለው ስለዚህ ማርያም አንድ ነገር ገብቷታል እንደ ቃልህ ይሁንልኝ እንደተናገርከው ማለት
ገብርኤል ይዞ የመጣው የራሱን ቃል አይደለም በዘፍጥረት ምዕራፍ 3:15 ጀምሮ የተተነበየውን ቃል ይዞ ነው የመጣው በዚህ ጋር ነው አንዳንድ ሰዎች የሚስቱት ገብርኤል ይዞ የመጣው የተላከውን ቃል ነው አብ ኦሬዲ ልጁን እንደሚልክ ልጁን እንደሚያድን ነገር ግን ይሄ ዓለምን የሚያድነው ልጁ ቃል ሆኖ ነው የሚመጣው እኔ ማርያም እንዴት እንዳገኘችው አላቅም ምክንያቱም ኢምፖሲብል ስለዚህ ገብርኤልም ሲያስረዳት ምንድነው ይያላት ያለው ለሰው የማይቻል ለእግዚአብሔር ይቻላል ምልክቱ ደግሞ ኤልዛቤት ዘመድሽ እንዲሁ ጸንሳለች ስም ኦኬ ያለች ማለት ነው እዚህ ጋር እንደሚያግባባ ለውጥ የሚያመጣ እንደ ቃልህ ይሁንልኝ You see the word change everything የተነገረው ቃል ይሁንብኛል እስቲ አሜን አሜን የተነገረው ቃል ይሁንብኝ የተነገረው ቃል ይሁን አሁን ያልከው ቃል ሃሌሉያ እግዚአብሔር ቢፈቅር ሌላ ጊዜ ያሳያቸዋል እግዚአብሔር ይህንን ቃል አቅሙን ያሳየበት መንገድ ይገርማችኋል ይውላችሁ ይሄ ቃል የእግዚአብሔር ቃል የአምላክ ቃል ዓለምን ከኃጢአት ሊያነጻ የሚችለው ቃል የሚገርማችሁ ያልገባበት የለም እነ ሩት ቤት ገብቷል ሞዓባዊ ጋር ገብቷል ዘሯ ሳይሆን ቃል ነው የኢየሱስ አያት ያደረጋት የመጣችበት ዘር የረከሰ ነው የማይጠቅም ነው ነገር ግን የተነገረው ቃል ሊቀድስ ይችላል ሃሌሉያ ሊያድን ይችላል ምንም ሊያቆመው አይችልም እነ ረዓብ ጋር ገብቷል ይሄ ቃል ያልገባበት ቦታ የለም መጥቶ ማርያም ጋር የመጨረሻ ፍጻሜውን ሲያደርግ እንዲህ ብላ ተናገረች እንደ ቃል ይሁንልኝ እኔ ልባርካችሁ ዛሬ የመጣችሁበት ዘር አይደለም የሰዎች የተናገረባችሁ ነገር አይደለም የአምላክ ቃል በኢየሱስ ስምና ስልጣን ከተነገረባችሁ ቃል ይልቅ ብርቱ ነውና በኢየሱስ ስም እሱ በህይወታችሁ ተፈጻሚነትን ያገኝ can you imagine this powerful አይደለ ሩትን ከሞዓባዊነት የኢየሱስ ክርስቶስ የትውልድ ሐረግ ያረጋት የሴቲቷ መቀደስ አይደለም የተነገረው ቃል እላይዋ ላይ መጣ ክብር ሁሉ ለኢየሱስ it's not a powerful guys ማርያም ጋር ሲመጣ ማርያም ድንቅ ናት አይደለም ምትገርም እህት ናት እንደዚህ ነው ያለችው እንደ ቃል ይሆንልኝ what a faith ምትገርምናት ማርያም በእውነት ምን አይነት ኢንካውንተር እንዳመጣ እንደ ቃል ይሆንልኝ ይሄ የሱ አንደኛ እድሜዋ አይደለም ኦኬ ማለት ካፓሲቲዋ የሚችለው ነገር አይደለም አንድ ነገር ለውጥ ማምጣት ይችላል በፍጥረት መካከል ሲነገር የነበረ ያው ቃል አለ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር እንዴት ሀፕን ያደረገ ማርያም ማህፀን ውስጥ ገብቶ ዛሬ አንድ ነገር ሳስላስል ነበር ከዚህ በፊት ተናግሬዋለሁ እንዴት ተደርጎ ነው ማርያም ውስጥ የገባው ቃል እሷን ያላጠፋት ማርያም ዲቫይን ስለሆነች አይደለም ሞለኮት ስለሆነች አይደለም ማርያም ሰው ናት ማርያም ውስጥ ገብቶ ግን ዓለምን ሊያድን የቻለው እግዚአብሔር ራሱን በሰው መልክ መግለጥ ፈልጓል ጋይስ የሚገርም እኮ ነው ትዝ ይላችኋል በዘጸአት ምዕራፍ 3 ላይ ቁጥቋጦ የነደደ አይቃጠልም ነበር እግዚአብሔር ሲመጣ አምላክ ወደ ምድር ሲወርድ ቁጥቋጦ ላይ መጥቶ የነደደ ቁጥቋጦ ግን አይቃጠልም ነበር the same God ማርያም ማህፀን ውስጥ መጥቷል ያው አምላክ ሃሌሉያ ያው አምላክ ቁጥቋጦ ነዶ ካልጠፋ ቁጥቋጦ እያለ ከቀጠለ ካስቀጠለው አምላክ ሞለኮት ወርዶበት እግዚአብሔር ወርዶበት ዛፉ ካልነደደ ማርያምን መጠፋ አትችልም የማርያም ሞለኮትነት ሳይሆን በደንብ አድርጋችሁ ስሙ የእግዚአብሔር ሁሉን ቻይነት ነው የሚያሳየው ምክንያቱም ምንድን ያለችው የጌታ ባሪያ እንደ ቃል ይሁንልኝ አለች አገሩ ምክንያቱም
ፕሮፌሲው ምን የሚል ነው? ቃል ሥጋ ሆነ፣ አምላክ ሰው ሆኗል። ክብር ለኢየሱስ ይሁን። ማርያም ግን በጣም የምትገርም ናት አይደል? እንደ ቃልህ ይሁንልኝ። the word የሚገርማችሁ የምታምኑት ቃል ይለውጣችኋል። ዛሬ የሚገርም ነገር አሳያችኋል። ዘኍልቍ ምዕራፍ 14 ላይ የሚያስደነግጠኝ ቃል አለ። ትዝ ይላችኋል 12ቱ ለስለላ ተልከው ከተላኩ በኋላ ምድሪቷ መልካም ናት አሉ አይደለ? በጣም ምድሪቷ መልካም ናት፣ በጣም አሪፍ ናት ብለው ሲሉ 10ሩ ግን እንደዚህ አሉ። ምድሪቷ አሪፍ ናት፣ ግን በዛ ምድር የሚኖሩት ኢናቃውያን በጣም ትላልቁ ጃይንቶች ናቸው፣ ያስፈራሉ። ስለዚህ በእነሱ ፊት እኛ ምንድነን አሉ? እንዳንበጣ ነን አይደለ? ከዛ እግዚአብሔር እንዲህ አለ ቁጥር 6 ላይ እንደሰማሁት አደርግባቸዋለሁ አለ። የምታምነውን ቃል ነው የምትሆነው። እንደሰማሁት አደርጋለሁ። ሁለቱ እንበላቸዋለን እንደ እንጀራ ይሆኑልናል አሉ። ሁለቱ ደግሞ እንዳንበጣ ነን አሉ። ስለዚህ እግዚአብሔር ምን አለ? እንደሰማሁት አደርግባቸዋለሁ አለ። እግዚአብሔር ሁለት ነገር ነው የሰማው። አንደኛው አንበጣ ሆናለሁ የሚል፣ ሁለተኛው እንደ እንጀራ እንበላቸዋለን የሚል። የምትናገሩትን ምረጡ። ሕይወትና ሞት ባንደበት ላይ ነው ያለው። መርጠህ ተናገር። እግዚአብሔር ፊት ለፊት ስትደርስ እግዚአብሔር በሰማይ ነውና አንተ በምድር አይደለ? ስለዚህ ምን በአፍህ አትፍጠን አለ መክብብ ላይ ሰለሞን። እንዳትፈጥን እግዚአብሔር በሰማይ አንተ በምድር ነህና በአፍህ እንዳትፈጥን። ተስለ ከሆነ ልትፈጽመው ትጋ፣ አሊያም አለ ሰለሞን ሲናገር ባትሳለው ይሻልሃል። ለዚህ ነው ሰው ለሚናገረው ነገር ቃል ሁሉ መልስ ይሰጥበታል። ሕይወትም ሞትም ባንደበታችን ላይ ነው ያለው። የሚወዳት ፍሬዋን ይበላታል። የሚወዳት ፍሬዋን ይበላታል። ከሪጋራች ስለዚህ ማርያም ምንድነው ጌም የቀየረችው? እንደ ቃልህ ይሁንልን። word has a power። እስቲ እውነት እኮ ነው። እስቲ እንዳንበጣ ይሆንልናል ብሎ እንዳንበጣ ይሆኑልን በሉ። እስቲ እንበላቸዋለን ለምን አትሉ? ኖ እንደ እንጀራ ይሆኑልናል። በነገራችን ላይ አንበጣነን ያሉት እነዛ ደካሞቹ ናቸው። እንደ እንጀራ ይሆኑልናል ያሉት ደግሞ ብርቱዎች ናቸው። አንበጣ እምብርት የለውም፣ ሲበላ ይኖራል። አሜን። እኛ እንበላቸዋለን እያለ አሜን፣ እንበላቸዋለን። አሜን። ሉቃስ ምዕራፍ 1 ደም 41 ላይ ሲያንብብልን ቁጥር 41 ላይ እዛ እሺ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ የማርያምን ሰላምታ በሉ። ሰላምታ ማርያም የማንን ሰላምታ ነው ሰምታ የተደሰተችው? ምን አይነት ሰላም? የገብርኤል አይደል? አሁን ያንን ነው ይዛ የመጣችው። አይገርምም? ማርያም the first time የሰማችው ሰላምታ አለ። ሰላም ላንቺ ይሁን ጸጋ የሞላብሽ ብሎ ከተተባት the same peace she received አይደል? እሱን ይዛ ሄደች የተቀበለችው። ልክ ኤልዛቤት ጋር ስትደርስ ምንድነው ያለችው? ሰላም ላንቺ ይሁን። exactly the same encounter ነው ያመጣችው ማለት the same encounter። የተፈጠረውን ነገር አስበው። እሺ go ahead ስማው፣ ቀስ ብል አብይ አብረን እናንብበው። እሺ go ahead እሺ go ahead ይገር ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ሃሌሉያ ሃሌሉያ። ልክ እንደሰማች ምን ሆነ የዘለለው? ጽንሱ። በጣም የሚገርም ሪሰርች ልንገራችሁ። አንድ ሕፃን ልጅ ከ0 እስከ 2 ዓመት ባለበት የእድሜው ክልል ልክ እኛ አሁን ምንም አይነት የማታውቁት ቋንቋ ዘፈን ብትሰሙ ወይ ሙዚቃ ታቃዳችሁ ነርቭ ሲስተማችሁ ሪስፖንድ ይሰጣል አይደለ?
እግራችሁ ሳታውቁ አይታችኋል ሕፃን ልጅ አይታችኋል ገና ሕፃን ሆኖ እንደዚህ ይላል ሪትሙን አይጠብቅም ግን ለሪትሙ መልስ ይመልሳል አይደለ ለተፈጠረው ሙዚቃ መዝሙር በለው ለሕፃን ልጅ እንደገና ደግሞ እንትን የማን ነው የአስቴር አወቀን በለው የአስቴር አበበን በለው ሕፃን ልጅ ችግር የለበትም ምክንያቱም የሚነገረውን ቃል አይደለም የሚሰማው ውስጡ ያለውን ሪትም ነው የሚሰማው ያንን ድምጽ ሲሰማ ሪስፖንድ ያደርጋል አገኛችሁ ሶ ከ0 እስከ 2 ዓመቱ ባለበት ጊዜ ባዲው መልስ ይሰጣል ስለዚህ ይታያችኋል የዛ ጊዜ ማርያም የለቀቀችው የደስታ ሃርሞኒ ድምጽ ሪስፖንድ የሰጠው ማህፀን ውስጥ ያለው ልጅ ነው ዘለለ ምን ገብቶት ነው በልሳን የተናገረ ይመስላችኋል no he don't speak but he respond የመጣው የሰላም ድምጽ ማህፀን ውስጥ ያለው ልጅ መልስ መመል እንዲሁ እዚህ ጋር ነው እንግዲህ በጣም ከባድ ነገር እንግዲህ እግዚአብሔር ቢፈቅድ ሰኞ ወይ ማክሰኞ ዕለት እንቀጥላለን እንዴት አድርጎ ወርድ አትሞስፌርን እንደሚቀየር አሳያችኋል ኢሚዲየትሊ ዛጋ አትሞስፌር ተቀየረ አይደለ ዘለለ ይላል ያቱ ማዳመጥ ይችላል ምን እንዳዳመጣ ያቅም በነርቭስ ሲስተሙ ስፒሪቱ ማይንዱ ግን መልስ ሰጥቷል ብም ብሎ ዘለለ ሰው አንድ ልጅ ከ0 እስከ 2 ዓመት ባለበት የእድሜ ክልል ውስጥ በዛ እድሜ ክልል ውስጥ መልስ መስጠት ይችላል ምንም ቢሰማ ጌታ ሆይ በኢየሱስ ስም ጠበን ዛሬ ዘለለ ሰው አሁን እዚህ ጋር ነው ጥያቄው አይደለ እናት ጸንሳ በመቆየችባቸው ይሄ ነገር ላልወለዳችሁ በጣም ጥሩ እግዚአብሔር መሰረት የሚሆን ትምህርት እየሰጣችሁ እንደሆነ አምናለሁ ራሳችሁን እንደምትጠብቁ አምናለሁ ለባሎች በጣም ጥሩ ነው ብዬ አምናለሁ ለኛ በጣም ጥሩ ለተመታ ነው እግዚአብሔር ሊፈውሰን ጥሩ መድኃኒት እየሰጠን እንደሆነ አምናለሁ አሜን እየፈወሰን እንደሆነ አምናለሁ ሶ እናቶች ስትጸንሱ እዛ ጽንስ ላይ የምታውጁት በጣም የገረመኝን ነገር in the Jewish culture my god ባይሁዶች የሚገርማቸው ነገር አንዲት እናት አባት ልክ እንደ ፓስተር ነው ቤት ውስጥ ማንም ጂው አባት ልጆቹን የእግዚአብሔርን ቃል ማስተማር ግዴታ አለበት እናት ግን ጽንሱ ላይ ነው የምታውጀው በቀንም በሌሊትም so to speak the word of God ገደብ የለው በቀንም በማታም በሌሊትም ቃሉን ተናገርት አይሁዶች ምን ብለው ያምናሉ የሚሰማው የእግዚአብሔር ቃል ልጁን ወደ እግዚአብሔር ፍርሃት ይዞት ይሄዳል ብለው ያምናሉ ሼፕ ያደርገዋል እዚህ እናት ሁሉ ጊዜ አባት ቤተሰቡን ሲያስተምር እናት ጽንሱ ላይ ነው ፕሮፌሰር የምታደርገው ታውጃለች አንተ የተባረከነ ታበደራለህ እንጂ አትበደርም እግዚአብሔርን ትፈራለህ በያዕቆብ አምላክ ፊት ትሄዳለህ ትለዋለች ማጸኗ ውስጥ ያለው ልጅ ሃሌሉያ ሕጉን በቀንና በሌሊት ተጠብቀዋለህ ይሳካልሃል እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው ሃሌሉያ እሱ በማንም አይመሰልም ገና ማህፀን ውስጥ ያለ ማሌቫሎ ዳላቫራሺያ ኤላቪያና ቶላቬካ ቲቫራዞባ አሌቫኒያ ቶላዲላ ቦራባባባያ ገና ማህፀን ውስጥ ያለ ነው የእግዚአብሔርን ቃል ታውጅበታለች ማለት ልጁ ሼፕ ይሆን ይመጣል አቅጣጫው የሰማችሁት ቃል ስሙ መረጃ አይደለም የምሰሙት ቃል ወይ ህይወት ወይ ሞት አለው የምሰሙት ቃል መረጃ አይደለም ማስረጃም አይደለም የምትቀምሰሙት ቃል ውስጥ ህይወትና ሞት ታጭቋል መርጣችሁ ማወጅ አለባችሁ ማለት ነው እዚህ እናት ቁጭ አድርጋ
Can you imagine? ስንቶቻችሁ ምስክር ናችሁ በጣም ስድብ የበዛበት ቦታ አትሞስፌሩ እንደሚጦቆር አይደለ? The energy can change. Let me reminding you. ጥቅሱን አውጡልኝ ትዝ ይላችኋል የነቢያት ልጆች ይላል ሳሙኤል አለቃ በሆነበት ጉባኤ ላይ ትንቢት ይተነብዩ ነበር ትንቢት ይተነብዩ ይላል ጉባኤው ላይ እኮ አማኝ የለም ማለት ያላመነ የለም ሁሉም የነቢያት ልጆች ይተነብያሉ እንዴ ቆይ ትንቢት የሚፈለገው ቁጥሩንና የቤት ቁጥሩ ምናምን ለመናገር አይደል no the prophecy to change the atmosphere ይላችሁ በጣም ዳይናሚክ ነገር ልንገራችሁ ሳሙኤል ነብይ በሆነበረበት ሰዓት ፍልስጤም እስራኤልን ነክቶ አያውቅም ምክንያቱም በትንቢት ቃል አየሩን ይዞታል ጠላት እንዳይገባ ወይኔ ገባው ሰው ወይኔ ገባው ነቢያቶቹን ሰብስቦ ነው ፕሮቴክት የሚያደርገው አትሞስፌሩን ለጠላት ላልተገረዘ እንዳይነካ አድርጎ ይተነብያል ማለት ነው ስለዚህ ስሙኝማ እንኳንና ፍልስጤም ሳኦል ቢገባ ይተነብያታል አየሩን ይዘዋላ ሳኦል እግዚአብሔር ተለይቶት ክፉ መንፈስ ገብቶበታል ነገር ግን ሳሙኤል ባለበት ቦታ ከመጣ አጋንንት ከውስጡ ወጥቶ መተንበይ ይችላል ለምን ቢባል አትሞስፌሩን ይዘውታል they prophesy ነቢያቱ ልጆች ኮንተሰብስቡ ላቦራሼለ ምን አለ ይላል እግዚአብሔር አለኝ ጠላቶች አይጠጉም አትሞስፌሩን ያዙት ነው ማለት they prophesy አላኒ ለዚህ ኮ ነው መጻፉን አንሳና ቤቱ ዝም ብለ አውጀው ያዘው ለውዳራሺ ለሃዴቫኒያ በጣም አንድ ወዳጄ እንደዚህ ያለኝ እኔ ቤቴ ውስጥ በዝሙት እንዳልፈተን ከፈለኩ አይደል በጣም ገረመኝ ባይብል ጮክ አድርጌ ከፍታለሁ አለ ለውዳራ ሐዛኔ ካቴቫሌ ባራሺ ለሃዲላባቶስ ይዘዋል አየሩ ታው አምላክ እግዚአብሔርን ፍራ የምከፍታለሁ አለ ባይብሉ በከፍት መዝሙር ጮክ አድርጌ ነው የምከፍተው ስከፍተው አየሩን እግዚአብሔርን መፍራት ይዘዋል ይቀየር ሰውነቴ ራሱ ሪስፖንድ መስጠት ይጀምራል አለ እሲ በህልማችሁ የእግዚአብሔርን ቃል ክፈቱ ሳታውቁት ቃሉን ትኖሩታላችሁ በህልማችሁ እኮ ነው ኢየሱስም ወደ ኢየሩሳሌም ገባ ሲል ከኋላ የምትከተሉት ነው የሚመስላችሁ ነፍሳችሁ ሪስፖንድ ይሰጣል ኢየሱስም እንተ ገባ ሲል ከኋላ ምትገቡ ነው እሲ በህልማችሁ ዝም ብላችሁ ባይብል ከፍታችሁ ታዩ ቤታችሁ ክፉ መንፈስ የእንተና መንፈስ አስቸገረኝ ከምትሉ open the word of God አየሩን ይዘዋል ዝም ብለ የዘይት የቅባት የሚጨው ምናምን ይያልቅስ ሲጸልይልኝ እንዳልባንን ሳይሆን ባይብል ክፈትና ተኛ the anointed የሆኑ ሰዎችን ባይብል ክፈት ሃሌሉያ ክብር ለኢየሱስ ይሁን እኔ ባይብል እንኳን ስከፍት መርጬ ነው የምከፍተው የምከፍተውን ሰው አያለው በጣም አያለው ጌታ ይመስገን የእንተና የኦዲዮ ባይብል አለ የእንተና ደስ ይለኛል ማና ዶክተር ማነው የአሰምብሉ ፓስት የነብ ማናቸው አራስታውሱኝ የአሰምብል ፓስተር ነበሩ አሁን ዶክተር ማናቸው ኦዲዮ ባይብል ወልዴ exactly yes በጣም ወደስ ስፒሪት አለው ጌታን ወደው ነው የሚያነቡት አሁን ሁሉም ባይብል የሚያነቡ ጌታን ወደው ነው አታነካኩኝ ግን በቃ እኔ በጣም ያ ፓስተሩ በጣም ደስ ይለኛል ስፒሪት ተች ይደረጋል በእውነት ጌታ ፊት ነው የምላችሁ አንድ ሰው ሲናገር ምን አለ ቦንኪ አሉ ጧት ላይ ባይብል ያነባል ከሰዓት ባይብል ያነባል ጧትና ቦንኪ ሲያገሳ ራሱ ባይብል ነው ዘፍጥረት 4:66 ወደ 66 ይለው ለክ ነው በቃ ሲያገሳ ሁላ አሊኩበት ካበል ተበረተርካለ ተላለ ከዛ ክብር ሁሉ ላይ 66 ተላል ክብር ለኢየሱስ ስሙ እና ባይብል የኡነቲን አትሞስፌር ብዙዎቻችሁ አሁን እንዲህ ትላለ የጸሎት አቅም አጣው የጸሎት አቅም አጣው እንዴት አትጣ ሙቪ ላይ ተጠደ ቁጭ ብለ ቤቱን ልስትነሳ ትዝ የሚል ሙስለስ ምንድነው የሚባለው ሙስለስለስ ነው ምንድነው የሚባለው
የቱርክ ድራማ ሙዘልዘል ነው ዘልዛላ ነው ብቻ የሆነ ነገር አለ ሙዘልዘል ዘልዛላ ብቻ ከዚህ አልፍም የቱርክ ፊልም ከእንደገና እንትን በእናተ ከዛ በኋላ የናይጄሪያ ፊልም ፍሬንዶች የናይጄሪያ ፊልም አይተ ልጸልይ ተከታታይ የናይጄሪያ ፊልም ከስከሰ እና በጣይተ ከዛ በኋላ ሻራባራባራ በለት ሸራ ለብሰ ነው መተኛው ያልነግረ ሶ አትሞስፌር ወሳኝነት አለው ጋይስ በጣም ወሳኝነት አለው How do you know? I used to watch. እኔ እኮ ያልኖርኩት ላልነግራችሁ ጌታ በረብ ነው መቀመቅ ቁጭ ብዬ ፊልም በረብ ስነሳ ሻራባራ ባለ አብሬ ስቃለሁ እኔ እኮ ረተው ያላለፍኩት ምን አለ አንተ ጌታ ትላለህ ከዛ ክብር ለኢየሱስ ይሁን so word has a power ስለዚህ ምንድነው ይዛ ይገባችሁ ሰላም ላንቺ ይሁን ሃሌሉያ ሰላም ላንቺ ይሁን በሉ ሲያብራችሁኝ ሰላም ላንቺ ይሁን በሉ አብራችሁኝ ሰላም ላንቺ ይሁን ከዛ ይሄ ሰላም ሲገባ የገባው በጆሮዋ ነው የመለሰው ግን ጽንሱ ነው እንዳትረሱ ይሄን ቃል የገባው በጆሮዋ ነው የዘለለው ግን ጽንሱ ነው ቀጥይ እስቲ ጽንስ አቢ ጽንሱ ልል ነበር አቢ ጽድቀት ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ ጽንሱ በማህፀኗ ውስጥ ዘለለ እሺ በኤልሳቤጥም መንፈስ ቅዱስ ሞላባት በኤልሳቤጥም መንፈስ ቅዱስ ሞላባት እሺ በታላቅ ድምጽም ጮሃ እንዲህ አለች በታላቅ ድምጽም ጮሃ እንደዚህ አለች ስሙ አንቺ ከሴቶች መካከል የተባረክሽ ነሽ አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽም ፍሬ የተባረከ ነው ከማን ያልወለዳችሁ እንኳን ደስ አላችሁ የተወለዳችሁ እንኳን ደስ አላችሁ you have a good news right የማህፀንሽ ፍሬ የተባረከ ነው አይ ክብር ሁሉ ለኢየሱስ አንድ ነገር እዚሁ 720 ምናምን ሰዎች እየሰማችሁ ነው ለሚ ፕሮፌሰር በኢየሱስ ክርስቶስ ኦቲዝም ልጆች አትወልዱም እየፈራችሁ ያላችሁ ልባርካችሁ የማህፀናችሁ ፍሬ የተባረከ ነው የተቀደሰ ነው አእምሮ ጤነኛ ነው ልቡ ጤነኛ ነው እግሮቹ ጤነኛ ነው ነርቭ ሲስተሙ ብለድ ሴሎች ሁሉ በኢየሱስ ጤነኛ ነው የእርጉዝ የሆናችሁ ሰዎች አትፍሩ ይሄን ቃል ስሙ የማህፀናችሁ ፍሬ በኢየሱስ ስም የተባረከ ነው በኢየሱስ ስም የተባረከ ነው በኢየሱስ ስም ድንጋጤ አገኘው አንድ ጊዜ አረሳም አንድ ቦታ ላይ ዶክተር እንትን መተው አልዬ የልጃችን ጭንቅላት ሲታይ ውሃ ሆነ እና በቃ አስመጥቶ ሊያወጡት ነው አይወጣም አልኳቸው የእግዚአብሔርን ቃል እናገርበታለሁ ጤነኛ ይሆናል ሲያሜን በሉ ሃሌሉያ ኢንዲያና ነውና ዛ እናት የሆርሌ እንዲጫንኩና ትንቢት አይደለም ሰሚቻ አይደለም ግን እንደ ወዳጅ እንደ ወንድም ማየት እንደ አባት ልጅ እንደወለደ ማየት አልፈልግም እሱን ያስኩ በጌታ በኢየሱስ ስም ይሄ ልጅ ጤነኛ ይሆናል ሃሌሉያ የሚገርማችሁ ጸለይ ተገለበጠ ፐርፌክት ምታምር ልጅ ነው ሴት ልጅ የተወለደችው ምታምር ልጅ ዛሬ ምን ጸልያለን የጸነሳችሁ ሰዎች ሁሉ በኢየሱስ ስም የሰማችሁት ቃል ቢኖር እባረካችኋለሁ የማህፀናችሁ ፍሬ የተባረከ ነው ጤናቸው የተባረከ ነው ሰላማቸው የተባረከ በኢየሱስ ስም ስልጣን በኢየሱስ ስም እንዲም ፖርትላንድ ላይ እንደዚህ አንድ ቤተሰብ ደወለልኝ በቃ ልጃችን ሞቷል አይሞትም በኢየሱስ ስም በህይወት ይኖራል እንመስክር ይያሉ ነበር ከፖርትላንድ ነው እንደዚህ ደወሉልኝ አንድ ቀለሊት ላይ በኢየሱስ ስም
በጤና የተባረከ ይሁን። የሰማችሁት ክፉ ዜናዎች ሁሉ ከእናንተ ቤት የተመታ ይሁን፣ በኢየሱስ ስም የተመታ ይሁን። ድንጋጤ የሰማችሁት ድንጋጤ በኢየሱስ ክርስቶስ ስም በመልካም የመሰራች የተሞላ ይሁን። in Jesus name amen and amen. ሃሌሉያ ሃሌሉያ። ቀጥዩ እሺ እንትና ዘካርያስ ያለው ደግሞ ታነባላችሁ። የሚገርም ነው የሚገርም። ቀጥይ አንቺ ቀጥይ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይሁ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። ማን የዘለለው? ጽንሱ በምን በደስታ? ጽንሱ በደስታ ዘሏል። ኤልዛቤት አይደለም የዘለለችው፣ ጽንሱን የዘለለው። አሁን ምንም አያቅም አይባልም። የተጸነሰ ጽንስ መልስ መስጠት ይችላል ማለት ነው። ይሄንን ነገር ስሰማ ስምሽ ማለት በሰማው ጊዜ ጽንሱ በውስጤ ዘለለ። በምን በደስታ። ግን ልጁ መረጃ የደረሰው በእናቱ በኩል ነው። እዚህ አንድ ልጅ ከ0 እስከ 2 ዓመት ባለው የእድሜ ክልል ውስጥ መልስ መስጠት ይችላል። ስሙኝ እዚህ ጋር በደንብ አድርጋችሁ፣ እዚህ ጋር ነው ትልቅ ቁም ነገሩ የሚሰራው። በነርቭ ሲስተም ውስጥ የሚያወሩት ነገር ሁሉ ሪከርድ ይሆናል። ለዛ ነው አድገን ቅድም ያለው በማቴዎስ ምዕራፍ 12 ላይ ከልብ የሞላው የሚለው ያንን ነው። የተሞላው የሚለውን የሰማው ብቻ አይደለም ያዘልከው ጭምር። ስለዚህ ባለፈው ተዚህ ይላችኋል ከሰማን ከአንደኛው ካመመን ነገር አንዱ ሳትፈለግ ነው የተወለድከው፣ ላስወርድህ ነበረ፣ አባታ አልፈለገህም ነበረ። የምንሰማቸው እነዚህ ነገሮች በመናት ማህፀን ላይ ያለው በመጥፎ በጥሩም ጎኑ ማህፀን ውስጥ ያሉ ልጆች ሪስፖንድ መስጠት ይችላሉ። እዚህ ጋር ነው አሁን ማጠብ ያለብን በእግዚአብሔር ቃል። ስሙኝ፣ ኢየሱስ እንደዚህ አለ፣ እናንተ ከሰማችሁት ቃል የተነሳ ንጹሃን ናችሁ አላለም ጌታ? ከሰማችሁት ቃል የተነሳ ለከቃሉ እንደ ውሃ ሊያጠብ ይችላል። ለዚህ ነው መጽሐፍ ቅዱስ በአይምሮአችሁ መታደስ ተለወጡ። በምን? በሕያው ቃል ነው መታጠብ ይችላል። ሶ ነርቭ ሲስተማችን እንዳለ ብሬናችን ፋንክሽን የሚያደርግበት መንገድ በጽንስ ውስጥ እያለ የታወጀብን የተነገረብን እናታችን አእምሮስ በጭንቀትም ሆነ በሐዘን ያስገባችው ነገር ጽንሱን አፌክት ያደርገዋል። እዚህ ብዙዎቻችሁ የምትሰቃዩት የቱ ጋር እንደተጎዳው አላቅም የምትሉት አንዳንዶቻችሁ እዚህ ጋር ነው የተነካችሁት። ያውም የተሰጣችሁ መረጃ አይደለም፣ ሞት ወይም ህይወት ነው። አሁን ለምታምኑት ነገር ለማታምኑትም ነገር ተጽዕኖ የሚያመጣው እሱ ነው። በቀደም ስንል ምንድነው የመጀመሪያው ነገር በተለይ በማህፀን ውስጥ ሊፈጠር የሚችለው ትልቁ በሽታ ምንድነው ብለናል? ሪጀክሽን ነው። ሪጀክሽን ነው። ሪጀክሽን ነው። ጌታ ይረዳናል። አሜን። ነፃ እንወጣለን። ነፃ እንወጣ። በጣም ባይ ዲፎልት የሰው ልጅ ከወደቀ በኋላ ይኸውላችሁ ከመውደቁ በፊት የእግዚአብሔር ቃል ነበር ኮንትሮል የሚያደርገው። ከወደቀው በኋላ ግን ይሄ የሰው ልጅ በጣም ከእግዚአብሔር ይልቅ በጣም የስበት ሕጉ የሚሰራበት ክፉ የሚነገረው ቃል ኢዝሊ ይይዘናል። ብዙዎቻችሁ ለዚህ ነው ማአት የእግዚአብሔር ቃል ተነግሮ ለምንድነው ቃሉ የማይሰራብኝ? ክፉ ነገር ግን ወዲያው ነው የሚሰራብኝ። ምክንያቱም ሲስተማችን ኮራፕት ስለሆነ ከጥሩ ነገር ይልቅ የመጥፎ ነገር የሚያዝ አቅም አለ። የወደቀው ማንነታችን ላገኛችሁ ኔጌቲቭ ነገር በጣም እንደውም ሳይኮሎጂ ምን ይላል? አንድ ሰው ክፉ ቃል ሰምቶ ከሆነ የሰማው ክፉ ቃል
ቢያንስ ከ10 ፖዚቲቭ ቃል በላይ መስማት አለበት ያንን ለማውጣት ይላል አይገርም ሶ የምሰሟቸው ክፉ ቃላቶች ብሬናቸውን አፌክት ያደርጋል ያምናል ይቀበላል ለዚህ ነው አእምሮአችን መልካሙን የእግዚአብሔርን ቃል ማስለመድ ያለበት አሁን እዚህ ጋር ቁጭ ብዬ ሁላችሁንም ተባረኩ ከመላችሁ የሆነ የእርግማን ቃል ብናገር እሱን ነው ይዛችሁ የምትወጡት the whole systemችን ኮራፕት ስለሆነ በኃጢአት ምክንያት ወዲያው መቀበል የሚፈልገው ይሄኛውን ሳይድ ነው ተይዘናላ አሁን ለእግዚአብሔር ቃል እቺን ነገር በደንብ አርጋችሁ ስሙኝ ታዳሊ ምን ይያልከ ነው ምትሉኝ ስሙኝ የምንሰማው የእግዚአብሔር ቃል ቶሎ የማይሰራብን የሰማናቸው የውሸት ቃል ብዙ ስለሆኑ ነው በእኛ ውስጥ ጻፉት ይሄን entire our life ማለት ነው በህይወታችን ሁሉ የሰማናቸው ክፉ ቃላቶች ቦታ ይዘዋል ሶ የኑሮ ዘይባችንን ሼፕ አድርገውታል ስለ እግዚአብሔር ያለን አመለካከት የተበላሸ ሆኗል ስለ ሰይጣን ስለ ወንድሞች ስለ ቅዱሳን ስለ ህብረት ሁሉ ነገር ተርመስሙስ ይወጣ ነው ለዚህ ነው የእግዚአብሔር ቃል ብቻ ነው እውነተኛ በሱ ነፃ ልንወጣ ምንችለው አባረገና እንማረዋለን እናታለን ምኑ ተነካን እስቲ አንድ ሰው ምሳሌ ምዕራፍ 12 ቁጥር 18 ነው ያንብበል ስሙ ኢየሱስ ምሳሌ 12 ቁጥር 18 ጌታ ወርደ ምሳሌ 12 18 እንደሚዋጋ ሰይፍ የሚለፈልፍ ሰው አለ የጠቢባን ምላስ ግን ጤና ነው እስ የጠቢባን ምላስ ጤና ነው በሉ የጠቢባን ምላስ ጤና ነው ማለት የጠቢባን ምላስ ጤነኛ ነው ይናገራሉ ሳይሆን ሲናገሩ ጤና ያመጣል ማለት ነው ገብቷቸዋል ሰው እንደዚህም ብሎ የሚያወራው ሰው ሴፍ ነው አትሞስፌሩን ይቀይረዋል speaking the word change አይደለ ጌታ ኢየሱስ ምንድነው ያለው መልካም ሰው ከልቡ መልካምን ነገር ይናገራል ህይወት ነው የሚያወጣው ማለት የሚናገረው ቃል ይቀይራል አትሞስፌሩን ይቀይራል እንደ ሰይፍ ነው ይላል አያሳዝንም ለዚህ ነው በጣም መጠንቀቅ ያለብን ሶ ኤቭሪ የምታወጧቸው ወርዶች ከማያምን ልብ ይወጡ ናቸው እዚህ ዘውልቁ ቅድም ያልኳችሁን ምዕራፍ 14 ቁጥር 28 ከ26 ጀምሮ እናንብበው ሃሌሉያ እስ የሆነ ሰው አሁን እዚህ ያላችሁ የሆነ ሰው ባርካችሁ ቴክስት አድርጉ እስቲ የሆነ ሰው ባርኩ come on ቴክስት አድርጉ ለሆነ ሰው randomly Proverbs chapter I think the first one chapter 12 verse 18 the second one number chapter 14 verse 25 ለሆነ ሰው ቴክስት አድርጉ እስቲ ለሆነ ሰው ዘመኑን ባርኩለት እስቲ የሆነ ሰው ባርኩ ቴክስት
Amen. 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 ሌላው ደግሞ this week የምሰጣችሁ የቤት ስራዎች አሉ። ኦኬ አንደኛ ማፒንግ ነው የምንሰራው። ባለፈውም ነገርያችሁ ነበረ። እናት አባት ወንድሞች እህቶች በተለይ እናትና አባት ምን አይነት ላይፍ ይኖሩ እንደነበረ በምን አይነት መጨቃጨቅ በምን አይነት መነጋገር how they እንዴት ነበረ በተጸነሳችሁ ጊዜ ያለውን አትሞስፌር ታርጉና እንሰብረዋለን። አሜን። እንዴት ነበረ ትዳራቸው እንዴት ነበረ ምን እናንተ ላይ ሲያውጁ ምን ሲናገሩ ነበረ ሰው ያንን ማፕ ማድረግና ማውጣት የቤት ስራ እንድትይዙ ነው። ሶ ቀስ ብላችሁ ሄደ እናቴ ረግመሽን ነበር በለ ደግሞ እዛው እንዳትረግም ድጋሚ ማለት ነው። ገብቷል አንከፉ እኔ ከመቼ ደም ተራጋሚ መታረግ ይሉ ሰው ምክንያቱም they don't have any idea ምንም የሚያውቁት ነገር የለም። ኦኬ ሶ ስለዚህ ዋይዝ በሆነ መንገድ ከዛ በኋላ ያንን አውጥታችሁ እንጸልያለን። ለምሳሌ አባት ሪጀክት አድርጎ ከሆነ እናንተ በተጸነሳችሁ ጊዜ ኦኬ ስፔሻሊ ቢትዊን ይሄ እስከ 2 አመታችሁ ያለው ጊዜ በጣም ከባድ ጊዜ ነው። ለነርቭስ ሲስተማችሁን ኮራፕት የሚያደርግበት ሳታውቁት በነገራችን ላይ ከ4 በኋላ ደግሞ ልጁ የሚመልስበት ጊዜ ነው። እስከ 2 አመት ይሰማል። ከጽንስ ጀምሮ እስከ 2 አመት ይሰማል። ኦኬ ከ2 እስከ 4 ያለበት ደግሞ የሚመልስበት ጊዜ ነው። ፊቱ ላይ መላወጥ ታዩበታላችሁ ህፃኑ ልጅ ላይ እምቢ ሲል ሲያምስ ታያላችሁ ማለት ነው። እስኪዋቸው በጣም ከባድ ሪስፖንድ ነው። ሶ እንየው እሺ ዘኍልቍ ላይ ይሄ 14:26 አረጎበዝ እሺ ወደኔ ኦኬ ዘኍልቍ 14:26 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። የሚያደርጉብኝን ይህን ክፉ ሕዝብ እስከመቼ ይታገሳለሁ? በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። እንዲህ በላቸው እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። እንደተናገራችሁት አደርግባችሁ ሰው ምትናገረውን በጣም በተጠንቀቅ ማስተዋል ይቻላል። እበላለሁ ማለት ነው። ሶ ሁልጊዜ የምትናገሩት ቃል ከልባችሁ ከሆነ እኛ የዳነው በሮሜ ምዕራፍ 10 ላይ እንደሚናገረው ሰው በልቡ አምኖ ይድናል ባፉ መስክሮ አይደለም ይጸድቃል ባፉ መስክሮ ይድናል አይደለም ይለው word has a power ግን ለውጥ የሚያመጣው ሁልጊዜ ከልባችሁ አምናችሁ የምትናገሩት ነገር ከዛ ጋር ኮኔክት ሲሆን ለውጥ ያመጣል። መዳናችን ከልባችንና በአንደበታችን ላይ የተሰራ ስራ ነው። ቃል ጉልበት አለው ጋይስ። የምትናገሩትን ነገር በተለይ አንድ ነገር ልንገራችሁ ለምን እንደሆነ አላቅም መመለስ አለብን ወደ ልጅነት ታሪክ ላይ ማለት አንዳንዶቻችሁ I don't know why I'm saying this but it's true ለምሳሌ ባልና አባትና እናት ሲጣሉ እናቶች የምትበቀሉት ልጆቻችሁን ነው። ያ ክፉ አባትን ነው የምትመስለው። ያ ክፉ አባትን ነው ልጁ ምንም ሲያደርግ የአባቱ ባህሪ ልጁ ይሯሯጣል ቤት ውስጥ ማለት ነው። ቤት ውስጥ ይሯሯጣል he don't have any idea ምን እንደተፈጠረ አባትና እናት በምን እንደተጋጩ እንዴት እንደከሶ የአባትን ሪጀክሽን የሚፈጠርበት ልጁ ላይ ነው። ልጁ እየሮጠ ነው ግን
እንዳለ ነርቭ ሲስተሙ ሪከርድ ያደርጋል የሚሰማውን ነገር ማለት ነው አእምሮ ያን ሪከርድ ያደርጋል ምክንያቱም እናት ያንን የምትናገረው አባት ከጎዳት የልብ ጉዳት ነው የምታወጣው ስለዚህ እየሰጠችው ያለው ህይወቱ ላይ ነፍሱ ላይ መረጃ ነው እየሰጠች ያለችው እንደ አባት ክፉ ነው ስንቶቻችሁ ነው እንዴ ተነግሮባችሁ ኤግዛክትሊ ያንን ሃፕን ያደረገባችሁ ኤግዛክትሊ ምንም እኮ አይዲያው የላችሁ ምን እንደተፈጠረ እኛ ራሳችን ስንቱን ነው ልጆቻችንን የገደልነው በጣም ሊጨምርላችሁ ሌላ ኢቭን ባላግበታችሁ የድሮ ኤክሴን ነው የምትመስለኝ እንደሱ ነው መሰለኝ ትላላችሁ ማለት isn't how is affect እንደሚያደርግ ክፉ ያንን ሰው እየተመስላል it's gonna hurt guys ይይዛል ነፍሳችሁ አእምሮአችሁ ይይዛል ዛሬ በክርስቶስ ኢየሱስ ደም እግዚአብሔር ይጠበን ሃሌሉያ I know የምንሄድባቸው ፕሪንሲፕሎች አሉ በቀላሉ እንደው ቱቱቱ ተባረኩ ነፃውጡ ብለን እንወጣ አይደለም ፕሪንሲፕሎች አሉ እነሱ እናያቸዋለን ግን አድምተናውን ፕሮብሌሞችን የመጡበትን እንድናይ ስለፈለኩ ምክንያቱም የሚያመጣብን ትልቅ ህመም ስላለ so ከሚያመጣብን ነገሮች አንዳንዱን ላሳያችሁ ይሄ በቃል መጎዳታችን ወይም የምትጎዷቸው ሰዎች በተለይ በልጅነት ጀምሮ የምትጎዷቸው ሰዎች የሚያመጣውን ሳይድ ኢፌክት ላሳያችሁና ራሳችሁን ቼክ እንድታረጉ ነውና ልጆቻችሁንም ነፃ እንድታወጡ እስቲ እናቶች አንዳንድ ቁጥር ጻፉ እስቲ እናቶች ጌታ መልካም ነው ሃሌሉያ ሁለት ነገር ነው የምናደርገው ኦኬ እናንተ እናቶች ልጆቻችሁ ላይ ከዛሬ ጀምሮ ጭንቅላታቸው ልጃችሁን እየጫናችሁ እናንተ ላይ የተነገረው እናንተም የተናገራችሁትን ቃል መስበር ጀምሩ ይህን አንድ ጊዜ ብቻ አይደለም every day every morning እና ማታ ላይ ሁሉ ጊዜ እጅ እየጫናችሁ ባንተ ላይ የተናገርኩት እኔ ላይ የተነገረ ቃል በክርስቶስ ኢየሱስ ስም በህይወትህ አይሰራም በልጆችህ ላይ አይሰራም ከዛ በኋላ ደግሞ ሪፕሌስ ታደርጋላችሁ ሪፕሌስ ምን ማለት ነው ከሰበራችሁት በኋላ መለሳችሁ ደግሞ የተባረከ ነው በቃ ብላችሁ የበረከት ቃል በልጆቻችሁ ላይ ማወጅ ጀምሩ ማለት ነው ይሄንን ፍሬውን ትበላላችሁ አሜን እሺ እንት ምልክቱ ልንገራችሁ በዚህ በቃል ባንደበት ቃል የተጎዳ ሕፃን ልጅ ወይም የተጎዳ ሰው ምንድነው የሚያመጣው የመጀመሪያ ራሳችሁንም እንድትመለከቱ ከእንደገና ደግሞ ሪስክም እንድትወስዱ ለምትናገሩት ነገር ቀደም እንዳልነው ለምንናገረው ቃል መልስ እንሰጣለን አይደለ መልስ የምንሰጠው ዳሜጅ ስለምናደርግ ነው የሰው ህይወት የመጀመሪያው ነገር ፕሮብሌሙ የምታዩት ምንድነው ልጆች ራሳቸውን ትምህርት ቤት ሲሄዱ አዞሌት ያርገ ራሳቸውን ይለያሉ የመጀመሪያው በቃል በአንደበት ቃል እንደማይጠቅም እንደማይረባ የሚነገረው ልጅ ትምህርት ቤቱ ስታዩት ሁሉ ጊዜ ራሱን ይነጥላል ራሱን ለይቶ ነው የሚያደርገው ይሄንን በሁለት መልኩ አሳያቸዋል የመጀመሪያው ይደበቃል ቶሎ ነው የሚፈራው ለምንድነው እሱ ፈልጎት አይደለም ከሰማው እንደማይፈለግ እንደማይጠቅም እንደማይረባ
በጣም ሰምቶ በእናቱ ማህፀን አባቱ እንደማይፈልገው እናቱ እንደማትፈልገው ሲነገረው ስለነበረ ትምህርት ቤት ውስጥም ሲሄድ ፈልጎ ሳይሆን ራሱን ይለያል። ምክንያቱም ስሜቱ ምን ይለዋል? አንተ እኮ አትፈልግም፣ ማንንም አይፈልግም የሚል ስሜት ስለሚሰማው ራሱን ይለያል። አንድ ሌላ ከባድ ነገር ነግራችኋል። ራሱን ይለያል። ስታዩ ደንጋጣ ነው የሚሆነው ማለት ነው። እናንተ ወዲያው የምታስቡት ምንድነው? ልጅ ምን ሆኖ ነው ወይም ልጁ ምን ሆኖ ነው ብላችሁ ነው የምትሉት። ኦኬ አሁን ሌላው ከባዱን ነገር ልንገራችሁ። ሁለተኛው ግን ቫይለንስ ነው የሚሆኑት። ቫይለንስ ነው ይሄኛው በሁለቱም አንድ ይሄኛው ሪጀክሽን ስላለበት ውስጡ የሰማው ያለ መፈለግ መተው መገፋት ጥቅም እንደሌለው መነገር ልጁን አመፀኛ ያደርገዋል። ምን ብያችኋለሁ? ነርቭ ሲስተሙ ሰምቶ ስለነበረ ከ2 ዓመት በኋላ ከ2 እስከ 4 ባለው ጊዜ ኢሚዲየትሊ ልጁ ቁጠኛ ይሆናል። የእህቱንም የወንድሙንም አሸንጉሊትን በሉ ምንም ቀምቶ አይረካም። ምክንያቱም የሱ ግብ የሆነ ነገር ተቀብሎ ወይ መጥቶ መርካት አይደለም፣ ውስጡ ያለውን የሰማውን ነገር ምላሽ መስጠት ነው። ይኸውላችሁ እቺን ነገር ስሙኝና ልጨርስ። ይሄ ከ0 እስከ 2 ዓመት ያለው ይሰማና ሪከርድ ያደርጋል ብያችኋለሁ አይደለ? ከ2 ዓመት በኋላ 4 ዓመቱ ላይ ግን ውስጥ የተሰማቸውን ነገሮች ድምጽ መስማት ይጀምራል። አትፈልግም ሶ ዳት ነርቭ ሲስተሙ ይሰጠዋል ማለት ነው፣ ይመልስለታል። የዛን ጊዜ ነው ቫይለንስ ይሆናል፣ አሊያም ደግሞ ራሱን ዲፕረስድ ያደርጋል፣ ይለያል ማለት ነው። አቤት የእግዚአብሔር ቃል መድኃኒቱ እዚህ ሳውን እናንተ ልጆቻችሁን በዱላ ልትመልሷቸው ትችሉ። ዱላ የነፍስን ጉዳት አይመልሰው የእግዚአብሔር ቃልና ጸሎት ካልሆነ በቀር አትመልሱትም። ምትጠፈጥፉት ጭንቅላቱን ነው፣ ምትገርፉት እጁን ነው አይደል? ለዚህ ነው በጣም ኤፌሶን ላይ የሚገርሙን አባቶችና እናቶች ልጆቻችሁን ምን አትበሏቸው፣ አታስመርሯቸው አይደል? አታስመርሯቸው። አይገርም? ሰው ምሰጧቸው በጣም መራራ ቃላቶች ምለቁባቸው በማህፀንም ይያሉ በህይወትም ይያሉ አድገው የምንናገረው ነገር በሁለት በኩል ነው ሪፍሌክት የሚያደርገው። አንደኛ ራሳቸውን በመለየት፣ ሁለተኛ የመጨረሻ አመፀኛ በመሆን። እነዚህ ልጆች ስትመለከቱ መጀመሪያ ተረጋጉ። ኦፍ ኮርስ ልጆች በብትር ይመለሳሉ፣ ባይብል ይነገረናል። የነፍስን ጉዳት ግን በብትር አትመልሱትም፣ በፈውስ እንጂ በምክርም አትመልሱትም፣ በፈውስ የሚያመጣውን ቫይለንስ እናንተው ብላ አትመልሰውም። የባሰ ነው የምታሳምጿቸው ኦሬዲ። ምክንያቱም መልስ እየሰጡ ያሉት በውስጣቸው ለሚሰሙት ሪጀክሽን ድምጽ ስለሆነ ለእናንተ አይደለም መልስ እየሰጡ ያሉት። ለሚነግራቸው የነርቭስ ሲስተም ኢነር ቮይስ እየሰሙ ያሉት፣ የአመጽ ድምጽ እየሰሙ ያሉት እንደማይጠቅሙ የተነገራቸው ነው። እዛ ውስጥ ያለ ምንድነው ይሁሉ አፌክት ያመጣው? ሄሎ አንዱ ሲናገር እንደዚህ ያለ እንግሊዘኛ ለጉራ ሰው፣ ፈረንሳይኛ ለፍቅር፣ አማርኛ ለነገር ብሎ አረፈ ቋንቋውን ነው ይያለ ያለ አይደለ? ሰው በጣም እንደተማረ ሊነግራችሁ ከፈለገ እንግሊዘኛ ይቀላቀላላችሁ አይደለ? ጂቴም ካለ ደግሞ በቃ ፈረንሳይኛ ሶ ሮማንቲክ አይደለ? አማርኛ ታበጣዋለ ወርቅና ሰንብለ። ለስደባ አንዷ ሴትዮ አንድ ጋናዊ አግብታ የሚያወሩት ምንድነው? ፈረንሳይኛ ነው የሚያወራው ባሏና እና ልጆቿ ደግሞ አማርኛ አይችሉ
ምንም አይችሉምና ከባሏ ጋር ስትጣላ በአማርኛ ተሰድባቸዋለች ልጆቹ እንዴ አንቺ ልጆቹ አይሰሙም ለምንድነው በአማርኛ መሰድቢያቸው ሲል የልብ የሚደርሰው በአማርኛ ሲሳደብ ነው ሌላ ቋንቋ የለውም ማለች ምርጥ ስድብ የለው አማርኛ ነው አለ በቃ አፈር ያብላ ድንጋይ ያብላ ነፍኖ አለች በጣም ያልገባት ነገር ትውልዳቸውን እየገደለች እንደሆነ አላውቅም አያችሁ እንዴት ፎርም እንደሚያደርግ the word guys identityያችሁን ኔቸራችሁን ሼፕ ያደርጋል ምንድነው ያልኳችሁ በሁለት መልኩ እንመልሳለን ማለት ነው በምንና በምን አንደኛው በራስን በመለየት ሁለተኛው ደግሞ በአመጽ ማለት ነው ይህንን ተናግሬ ልናገር ሁለተኛው በጣም የሚያሳዝነው ነገር ደግሞ ለሁሉም ነገር በጣም ቶሎ ምላሽ መስጠት በጣም ስስ መሆን ታዩበታላችሁ በጣም ስለሰው በጻን ልጆች ሲጎዱ ለውን አይናችሁ ከሆነ አድጋችሁ በጣም ንግግር ኢዝሊ ነው ብሬክ የሚያደርጋችሁት ያ ሴንቴንስ ትሆናላችሁ በጣም ማለት so over sentence በጣም ሰው ጌታ ይባርክህ እንኳን ስትባሉ ምን አስቦ ነው ጌታ ይባርክ ያለኝ ምክንያቱም የሰማችሁት ቃል ጤና ስላይደለ ከልጅነታችሁ ቁጭ ብለው ባለፈው ነገር ያቻለው ደሞስ በጣም ዳንጀረስ የሆነው ነገር ሰዎች አካባቢ ቁጭ ብላችሁ ስለናንተ እንደሚወራ ታስባላችሁ በተለይ ስማችሁ ከተጠራ ምን ስሜን አነሳችሁት እንዴ በምን አነሳችሁት like አይደል that's the hurt you are in pain guys ጉዳት ውስጥ ነው ያላችሁ ኦቨር ሴንሲቲቭ ትሆናላችሁ ማለት ነው ሁሉ ነገር ለእናንተ ትርጉም አለ ሁሉ ነገር ይሄ በጣም ብዙ ሰዎች ላይ የምታዩት ነገር ለምሳሌ ዛሬ ተሰበከው እኔ ለመናገር ፈልጎ ነው ዛሬ የመጣው ቃል እኔ እግዚአብሔር ተናገረኝ ብሮ አስቡት ሁሉ ነገር የሚያዘው እነሱን ከማጥቃት አንፃር ነው የሚታያቸው ይሄ በልጅነታችሁ በጣም ጤነኛ ባልሆነ ቃል ጉዳታችሁን ነው የሚያሳየው ለፌሎሺፕ በጣም ነው ቶሎ ማኩረፍ ቶሎ በጣም ይፈጠነ ከውሃ የቀጠነ ከጄት የፈጠነ እንትኖች ማለት ጥላቻዎች ጉዳቶች ሁሉ ነገር ስለ እናንተ እንደሆነ ያሳያችኋል ማለት that's hurt guys that's the pain ይታያችኋል እንደዛ ነው በጣም እንቀጥላለን አልነካ ነው ማለት ይዲየ ገና ነነካዋለን አይደል በጣም ነነካዋለን ስለዚህ አሁን ወዲያውኑ ይሄንን እግዚአብሔር ቃል ብርሃን ሲበራላችሁ የመጀመሪያ ነገር የምታረጉት ነገር ምንድነው ቆም ብላችሁ ነው የምታዩት ይሄን ነገር ስሙኝ ትንሽ በጣም ፕሮብሌሙ ስለነካካውት አንድ ዊዝደም ብቻ ጌታ ይስጠን የመጀመሪያው ነገር ምንድነው እነዚህ ነገሮች ራስን መለየት ቫዮለንስን ብታዩ በህይወታችሁ ቀደም እንዳልኳችሁ ሌላው ደግሞ ኦቨር ሴንሲቲቭ ብትሆናችሁ በጣም ሁሉ ነገር እናንተን የሚመለከት ሆኖ ተሰማችሁ ሁሉ ጊዜ መነሳት ያለባችሁ ከራሳችሁ ውጭ አይደለም ፔኑም ያለው ሶሉሽኑም ያለው ውጭ አይደለም እናንተ ጋር ነው ያለው ሁሉ ጊዜ ኢቭን እንኳን ነው ምላችሁ ስለናንተ ሐሜት ብትሰሙ ወዲያውኑ ሂል ማድረግ ያለባችሁ እናንተ ጋር ነው መምጣት ያለባችሁ ሁሉ ነገር ወደ ራሳችሁ መመለስ ነው ያለባችሁ I need help ካላላችሁ መፈወስ አትችሉ አሁን እኛ ችግር ምን መሰላችሁ
ሁሉን ተጣልተን እኮ ብቻችንን ቀረን። ሰው የታመምነው እኛ ነን ማለት እኮ አይደል? ሁሉን ተጣልተን ሁሉ ጤነኛ አይደለም ካለን የታመምነው እኛ ነን ማለት። ሰው አይወጣልኝም የሚል ቃል እሱንም እናየዋለን። በጣም ሰው አይወጣልኝም ካላችሁት እናንተ ናችሁ ጤነኛ ያልሆናችሁት። ቃሉ ጤነኛ አይደለም፣ የትራማ ምልክት ነው አንደኛው። ለምሳሌ እኔ እኮ አሳያችኋለሁ። ሌላው ያው ሰዓት ስለሌለኝ ነው። ሰው አይረዳኝም፣ መንፈሳዊ ነገር ሳወራ ሰው አይሰማኝም፣ ሰው ሳስረዳ የሚቀበሉኝ አይመስለኝም። በነገራችን ላይ የሰውየው አይምሮ ውስጥ ገብታችሁ አይደለም፣ እናንተ አይምሮ ውስጥ ገብታችሁ ነው። እናንተ ጋር ነው ፕሮብሌሙ ያለው። ለምሳሌ ሰው ሳወራ የሚያዳምጠኝ አይመስለኝም። ሰው ያወራ እንደዚህ ካለ በቃ ንቆኛል ማለት ነው፣ አይቀበለኝም ማለት ነው። This all thing is a childhood ይሄ ኔጌቲቭ ወርድ በእናንተ ላይ መምጣቱ ነው። I believe እግዚአብሔር ብዙ ሶሉሽን እንደሚያመጣ። አሜን። እግዚአብሔር እንደሰማው ስለሚያደርግብን በራሳችን ለህይወት እንናገርና ህይወት ያደርግልን። አሜን። ክብር ለኢየሱስ። እስቲ ጮክ ብላችሁ ሰው ሁሉ ይወደኛል በሉስ። come on ሚጠላኝ ሰው የለም፣ ሰውን ሁሉ ወዳለው። እግዚአብሔር እንደተቀበለኝ ሰውን ሁሉ እቀበላለሁ፣ ሰውን ሁሉ እቀበላለሁ። የማይቀበለኝ የለም። እኔ ተፈወስኩ ነኝ፣ እኔ ተፈወስኩ ነኝ፣ እኔ መድኃኒት ነኝ። ሃሌሉያ በሉ። የአንደበቴ ፍሬ የተባረከ ነው፣ እርግማን በእኔ ላይ አይሰራ። in the mighty name of Jesus ሃሌሉያ። የማይወደኝ የለም። ጮክ ብላችሁ በሉ። የማይወደኝ የለም፣ የሚጠላኝ የለም። ሰው ሁሉ ይወደኛል፣ ሰው ሁሉ ይቀበለኛል፣ ሰውን ሁሉ እቀበላለሁ። በፍርሃት ሳይሆን በጥበብ እኖራለሁ በሉሲ። በፍርሃት ሳይሆን በጥበብ እኖራለሁ፣ በድንጋጤ ሳይሆን በማስተዋል እኖራለሁ። የእግዚአብሔር ሞገስ በላይ ላይ አለ። የምጸልየው ሁሉ ይሰማል። እግዚአብሔር ተቀብሎኛል። እኔ ተረገምኩ አይደለም። የተነገረብኝ ቃል ሁሉ በጌታ በኢየሱስ ስም ከህይወቴ ሁሉ የታጠበ ነው። come on I can feel that I can feel እግዚአብሔር ያጠባችሁ። ዳንኤል ቀስ ብለህ በል፣ ቀስ ብለህ በል። እዛ ግባና ጸልይ። ያንተ ልጅ ማለት እዚህ ኩር ይላል ማለት ጌታ ይመስገን። ሐሳቢ ወደዚያ ተወሰደ። ጌታ ይመስገን፣ ጌታ ይመስገን በሉሲ። እኔ ተባረኩ ነኝ፣ እኔ ተባረኩ ነኝ። የተረገምኩ አይደለሁም፣ የተረገምኩ አይደለሁም። በእኔ ህይወት ላይ የተነገረ ቃል ሁሉ በኢየሱስ ደምና ስልጣን የታጠበ ነው። እኔ ክፉ አይደለሁም፣ እኔ ክፉ አይደለሁም፣ እኔ ክፉ አይደለሁም። የሚጠላኝ የለም። ከማን በሉት። የሚጠላኝ የለም፣ የሚጠላኝ የለም። በኢየሱስ ስም ስልጣን በህይወቴ ላይ የተነገረ ከናቴ ማህፀን ጀምሮ ከአባቴ ከእናቴ ማይ ጋድ ከቅድማያቴ ከአያቶቼ የተነገረ ማንኛውም ክፉ ቃል በጌታ በኢየሱስ ደም በጌታ በኢየሱስ ደም ከነርቬ ላይ ከብሬኔ ላይ ከሰብኮንሽየሴ ላይ ከሁሉ ነገሬ ላይ በኢየሱስ ስም የተሰበረ ነው። ፓስተር የተናገረብኝ፣ ሰዎች የተናገሩብኝ፣ ነቢያቶች ሐሰተኛ ነቢያቶች የተናገሩ፣ ክፉ ሰዎች፣ መልካም ሰዎች፣ ባለስልጣናቶች፣ ማንኛውም እርግማን ቃል በኢየሱስ ደም የፈረሰው። አንዳንዶቹ አላቅም ውሻ ጮሆባችሁ እስካሁን የደነገጣችሁ ሰዎች አላችሁ። በኢየሱስ ስምና ስልጣን አይገርምም? በኢየሱስ ስም የሰማችሁት የውሻው ድምጽ ልባችሁ ውስጥ ያስፈራችኋል። በኢየሱስ ስም የፈረሰው ውሻውን የጮኸው የሰማችሁት ግን የዲመን ድምጽ ነው። በኢየሱስ ደም የሰማችሁት የውሻ ድምጽ ከበስተጀርባው ያለ አጋንንታዊ ድምጽ
የፈረሰ ይሆን በኢየሱስ ደም የፈረሰ የሚገርም ቃል ልንገራችሁና ልጨርስ ይኸውላችሁ እንደዚህ ሚል ቃል አለ ጎልያድም እየወጣ እንደዚህ ይላቸው ነበር አይደለ ጎልያድም እንደዚህ ይላቸው ነበር የሚገርም ነው እኔን ያሸነፈኝ አይደል እኛ ባሪያ እንሆናለን እኔ ያሸነፍኩት ግን እነሱ ባሪያ ይሆናሉ ብሎ ይላል መጽሐፉ ሲናገር ብሎ ያስፈራቸውና ያስደነግጣቸው ነበር ማለዳ ከዛ ህዝቡም ይላል ይፈሩና ይደነግጡ ነበር ፍርሃት ናቹራል ነው መደንገጥ ናቹራል አይደለም እስኪ ከኔ ጋር በሉ ፍርሃት ኖርማል as a natural so emotional he can be fear አይደለም አትፍራት የተባለው ለዛ ነው ከደነገጥክ ግን ችግር አለ ማለት behind there is a demon ማለት በጌታ በኢየሱስ ስም ስለዚህ እስከማ መጽሐፉ እንደዚህ ይላል ወጣ ዳዊት አውቋል ውጊያው እየተዋጋ ያለው ከፍልስጤም ጋር አይደለም እየተዋጋ ያለው ከአማልክቶቻቸው ጋር ስለሆነ እንደዚህ አለ ተነስቶ ይሄ ያልተገረዘ ፍልስጤማዊ ማን ነው አለ ተነሳና እንደዚህ አለ ዛሬ አለው ተነስቶ አንገተን ቆርጣዋለው ለሰማይ አዋፍ ተሰጣለው ከዛ እንደዚህ አለ በጣም ይገርመኛል በእስራኤል ላይ አምላክ እንዳለ ይታወቃል ጎልያድም ተነስቶ በአምላኩ ረገመው ይላል ለካ ጫወታው እየተከናወነ ያለው መንፈሳዊ አይደል ጎልያድም ተነስቶ በአምላኩ ረገመው ይላል ዳዊትም ተነሳና በአምላኩ ስም ረገመው ከዛሬ ጀምሮ አለው እጥልሃለሁ አለው ክብር ለኢየሱስ ይታያችኋል ምን ውጊያ የሚከናወነው ምታሸንፉትም ምትሸነፉትም መንፈሳዊ ዓለም ላይ በመታወቁት ቃል ነው you'll be lose when you ምን lose ታርጉ ማለት ነው በንግግራችሁ ተነስቶ እንዲያለው ማን ነው ያልተገረዘ አየው እያየ ያለው ጎልያድን ቦዲውን አይደለም he saw the spirit ዳዊት የመታው መጀመሪያ አማልክቶን ነው ጎልያድ የወደቀው እኮ በጠጠር ነው አማልክቶቻቸው ግን የወደቁት በቃል ነው ፕሮፌቲካል ወርድን የተለቀቀ he released the word ማለት ተጣፋታል እሺ ሙሴስ ምንድነው ያለው እንማራለን መንፈሳዊ ጦርነት ላይ ስንመጣና ያለ ዛሬ የምታዩዋቸውን ጠላቶች ለዘላለም አታዩዋቸውም he fight እዚህ ጋር ነው ጫወታው speak the word ወየው አትበሉ ተነሱ ብዙ ነገር የተገለባበጣችሁባችሁ ሰዎች ተነሱ ወገባችሁን ታጠቁ ተነሱ የእግዚአብሔርን ቃል አውጁ ሃሌሉያ እግዚአብሔር እንደሚላችሁ ናችሁ በኢየሱስ ስምና ስልጣን በኢየሱስ ስም any demonic word በህይወታችሁ የተነገረ አየሩን ከያዛችሁ በቃ አለቀቁ አየሩን አታስይዙ እሱ ጋር ቆሙ ጫወታው የምታውጡት ቃል በጣም ወሳኝነት አለው ጋይስ አዳነ ሰው ቁጭ ብሎ በቃ እኔኩ መቼም አይሳካልኝም ቅድም እንዳልኳችሁ 3 ፖይንቶች አሉ አይደል በልጅነቱ ሼፕ የተደረገ በተነገረውን ቃል ነው ሶ ሪፍሌክት ያደርጋለው እስከ 2 አመቱ ምንድነው ብያቸዋለሁ ነርቨስ ሲስተሙ ሰምቷል ከ2 አመት በኋላ 4 አመቱ ላይ ውስጡ ያለውን ድምጽ መስማት ይጀምራል አም ዩዝለስ አንተ እኮ አትረባም ተነግሯል ብሎ ልጁ መናገር ስለማይችል በ4 አመቱ በአመጽና በዲፕሬሽን ነው የሚመልሰው ማለት ነው ቃል የሰዎችን ነርቨስ ሲስተም በባዲያቸው አጥንታቸውን ያጣማል የክፉ ቃል ንግግር አጥንተን ያነቅዛል ጋይስ ቃል ውስጥ ዲመን አለ እግዚአብሔር አለ ጋይስ ዝም ብላችሁ አትርገሙ የምትናገሩት ነገር ሁሉ መልስ ትሰጣላችሁ ኢየሱስ አለ ሰው ለሚናገረው ከንቱ ቃል መልስ ይሰጣል ከንቱ ቃል Father I pray ሰው ዛሬ አራክፉ ጸልየን እንጨርሳለን እስቲ አራክፉ በህይወታችሁ ላይ ተነገረ በኢየሱስ ስምና ስልጣን come on በጌታ በኢየሱስ ስም ስልጣን ሃሌሉያ 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 ጌታ ኢየሱስ come on
ሃሌሉያ ኤላዳቫ ኮረሽ እግዚአብሔር ሆይ በላችሁ ላይ የተነገረ ማንኛውም ዲማኒክ የሆነ ቃላቶች የረገፉ ይሆኑ ኤላራዳ ማኖናና ያዳዴሊ ቤዴላሉ ታዋይ ኤላዶና ማናና ጀናዱራና ዘይኒና ኦራሙ ያዳማና መስደኔና Come on. Jesus! ተጠቅማለሁ ኤላና ሙካና ባጃና ኤላ ባሮጃና ያዳና ኤና ባሮጃና ባይ ሳታውቁት ከልጅነታችሁ የምትሰሟቸው ድምጾች ስለራሳችሁ ከውስጣችሁ ሰው ሳይላችሁ እናንተ ራሳችሁን የምትቆጥሩት ነገር ዛሬ በኢየሱስ ደም የታጠበ ይሁን። Come on. Menadora bashila hadolo dashila hamoda yaraba. Come on, prophesy in your life. ማንም ሰው ቢተነብይ እንደ እምነቱ መጠን መተንበይ ይችላል። Come on. እንደ እምነታችሁ መጠን ልጆቼ የተባረኩ ናቸው። ትዳሬ የተባረከ ነው። ቤቴ የተባረከ ነው። የምነካው የተባረከ ነው። የማገለግለው ሕዝብ የተባረከ ነው። እጆቼ የተባረኩ ናቸው። ትዳሬ፣ ጤናዬ፣ ነርቭ ሲስተም፣ ባዲ ኤቭሪባዲ ኦፍ በኢየሱስ ስምና ስልጣን የህይወቴ ክፍል የተባረከ ነው። አጥንቴ የተባረከ ነው። ስጋዬ የተባረከ ነው። አይምሮ የተባረከ ነው። ከሞን አትሞስፌራችሁን ቀይሩ። አሁን የለበሆዳና ባያ ሐኪም ከነገራችሁ በኋላ ዲፕረስ ሊሆናችሁ በኢየሱስ ደም የተከፈፈ ይሁን። እሽረዋለሁ። በመገረፉ ቁስል ተፈውሳችኋል። በኢየሱስ ስም ስልጣን በመገረፉ ቁስል ተፈውሳችኋል። ስለናንተ ተንከራቷል። ስለናንተ ተረግሟል። ውበት አጥቷል። ስለናንተ ስለኛ ውበት አጥቷል። አዘለ ሐወሮ ዘባ እኔ ውበት እንዳገኝ ውበት አጣልኝ። እኔ እንድባረክ እሱ ተረገመልኝ። እኔ እንዳልቆስል እሱ ቆሰለልኝ። ሕመሜን ወሰደው ኢየሱስ። ስቃዬን ወሰደው፣ ተገፋልኝ፣ ተንከራተተልኝ። ኢየሱስ ወስዶልኛል። ከማን Come on, declare it. ተጨነቀ፣ ተሰቃየ፣ ሊታረድ እንደሚነዳ በግ ተወሰደ። ስለ አሊ ስለ እናንተ እርግማኔን ወስዶልኛል ኢየሱስ። በእኔ ላይ የተነገረ ሁሉ አይሰራብኝም። ወስዶልኛል። እውነቱን ተናገሩ። እውነትን ታውቃላችሁ፣ እሱም አርነት ያወጣችኋል ይላል። Holy Spirit.
ከነፍሳችሁ ሊያራግፉ አሁን እየተናገራችሁ እኔ እንዲህ አይደለሁም እያላችሁ አራግፉ። ከነፍሳችሁ ሊያራግፉ ከአይምሯችሁ ሊያራግፉ ከሞት በኢየሱስ ስም ልጆች የተባረኩ ናቸው። አልሞትም በሕይወት እኖራለሁ። የእግዚአብሔርን ማዳን እናገራለሁ በኢየሱስ ስም። Come on guys. እንደ ዝናብ የእግዚአብሔር ምሕረት ይዝነብላችሁ። የእግዚአብሔር በረከት እንደ ዝናብ ይዝነብላችሁ። የቆማችሁበት ሁሉ ምንጭ ይፍለቅላችሁ። ያንደበታችሁ ቃል የተባረከ ይሁን። የምትናገሩት የምታስቡት የተባረከ ይሁን። ያለ መታመንን ከናንተ ላይ ሰበርኩት። ያለ ማመንንም ሰበርኩት በኢየሱስ ደም። የሰማችሁት ማንኛው ክፉ ከስራ የተባረራችሁበት የደረሳችሁ ማንኛው መረጃ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም ይመልሷችሁ ወደ ስራችሁ ይመልሷችሁ በኢየሱስ ስም። በብዙ እጥፍ በብዙ ሞገስ ይቀበሏችሁ በኢየሱስ ስም። በኢየሱስ ስም ይቀበሏችሁ። ኢየሱስ ሞቶለታል። ኢየሱስ ሞቶላችኋል በኢየሱስ ስም። ትረገሙ ዘንድ አይገባም። Come on warriors. ጌታው ከልጅነታችን ጀምሮ የተነገረብን የርግማንን ቃል እጠብልን ያዌ እጠብልን አሁን እጠብልን በኢየሱስ ስም። በነፍሳችን ላይ የተጣበቀ ሪጀክሽን አሁን በኢየሱስ ደም የታጠበ ይሁን። በኢየሱስ ደም የታጠበ ይሁን። ኤኒ ሪጀክሽን ጌታ ሆይ በእናንተ ላይ አትለወጡም፣ አትቀደሱም፣ አትፈወሱም፣ እዛው ትቀራላችሁ ተብሎ የተነገረ ቃል በኢየሱስ ደም አሁን የተሰበረ ይሁን። ከአገልጋዮቻችሁ፣ ከፓስተሮቻችሁ፣ ከመጋቢዎቻችሁ፣ ከነቢያት በህልማችሁ ከእናት ከአባት ከጓደኞቻችሁ የተነገረ እንደማትለወጡ እንደማትቀየሩ የተረገማችሁ እንደሆነ በኢየሱስ ስምና ስልጣን ዛሬ ይህን ገመድ ይህን ሰንሰለት ከኔም ከእናንተም ላይ በጠስኩት በኢየሱስ ስም በጠስኩት። ይሄ ቃል የፈረሰ ይሆን። ስሉስ አምላክ የበረከት አምላክ
ያላችሁ ሰዎች ህልም ላይ የረገሟችሁ ቃል ያወጡባችሁ ዛሬ በኢየሱስ ደም አፈረሰ ፍላጻውን ላከ በተናቸው መብረቁን አበዛ አወካቸው ሃሌሉያ ዛሬ ጌታ ሆይ ጠላቶቻችንን ዛሬ በተናቸው በእኛ ላይ የታወጀ ቃላቶች ሁሉ ይበተን ከምንኖርበት አትሞስፌር ጌታ ሆይ ከምንኖርበት ህይወት አገልግሎት ጌታ ሆይ ዛሬ ይበተን በኢየሱስ ስም ይበተን Come on. Amen. ክብር ይሁንለት። Amen. 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 I'm telling you, revival ma ተነስቷል ማደር እንችላለን አረ አላፈቃችሁ ብሎ ማልቀስ ጌታ ፊት ያው ኢንስትሩመንት ከፍቶ Jesus, 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 Jesus. አሁን ደግሞ 30 ደቂቃ ምናምን አንድ ሰዓት ብሬክ ወስድና ደግሞ እዚህ ኢምፐርሰን እንጸልያለን። አይውሽ ብትመጡ ሁላችሁ አይውሽ እዚህ ሴንተሩ ላይ ያላችሁ ዲኤምቪ ምናምን ያላችሁ እና ደግሞ እንበድ ኢምፐርሰን እንጸልያለን። አሜን። ከዚህ ውጡና እስቲ አትናትበሉ የሆነ ቤት አትግቡ። እሺ ቲክቶክ ላይ እንዳትጣዱ ምንም ላይ እንዳትስልካችሁን ዝጉና እስቲ Come on, hello nothing. Come on. Hello nothing. DMV ማለት ቨርጂኒያ ነው። በእውነት ስልካችሁን ዝጉና አሁን እንዳይደወልላችሁ እንዳትደውሉ ቀስሙ ብላችሁ መገኘቱ እስክዱ ጌታ እሺ እሺ አደርጋለሁ በሉ አወል በሉ where is the address አድሬሱን ስጧቸው ባካችሁ አድሬስ ይያሉ አደርጋለሁ በሉ አሁን ከዚህ ወጣችሁ yes yes የትም ቲክቶክ ዩቲዩብ ምናምን እንዳገቡ ኢንስትሩመንት ከፍታችሁ እበሉ እሺ አላባኒያ ነው በእውነት ክሎዝ ቤት ውስጥ ክሎዜት ያላችሁ ጣራም ያላችሁ ብቻ ወክም ታደርጉ ምናምን ውጡና እሺ በቃ መጸለይ ካቃታችሁ ቤት ውስጥ ወደ ውጭ ውጡና ወክ ያረጋችሁ በቃ መኝታ ቤታችሁ ዝጉና በጣም የሰው ቤት ካላችሁ አልጋው መካከል ግቡ አናፍቃችሁም ጌታ አድሬሱን ስጧቸው ፕሊዝ ጋይስ come on
presence of God. Come on. Hallelujah. የእርግማን ቃል ያወጡባቸው የነፍሳችን ክፍል ደግሞ መዘመር ይጀምራል አይደል? ዝም ብላችሁ የነርቭ ሲስተማችሁ ለጌታ ይገዛል። I love you guys በጣም ወዳችኋለሁ። መልካም ጊዜ የተባረከ ከጌታ ጋር የምታሳልፉት ሃኒሙ አስባችኋል 800 ሰው አሁን ጌታ ፊት ቢቆይ 800 ሰው ነፃ ወጣኮ ማለት አይደል? ክብር ለኢየሱስ። I love you ወዳችኋለሁ። ጌታ ፊት ሂዱሽ ለዘጋግታችሁ ስልካችሁን ሁሉ ነገር ዘጋግታችሁ ጌታ ፊት አሳልፉ። ሰው እንዳይደውልላችሁ ምናምን just enjoy the presence of God. እሺ ከዛ በብዙ ክብር እንገናኛለን። I love you guys. You all love you guys.